ተመልካቾቼ በዛሬው ቪዲዮ እንግዲህ የምናየው ዓለም አቀፍ የመንገድ ዳር ምልክቶች ከምንላቸው ውስጥ ቅድሚያ የሚያሰጡ የሚባሉት እናያለን። እንግዲህ እነዚህ ቅድሚያ የሚያሰጡ የምንላቸው ምልክቶች በቅርጻቸው ሆነ በቀለማቸው የተለያዩ ሲሆኑ የሚያስተላልፉ መልእክት ግን አንድ አይነት ነው። ያ ማለት ቀለማቸውም ቅርጻቸውም እንደ ሌሎች ምልክቶች አንድ አይነት የሆነ ምልክት የላቸውም፣ የተለያዩ ናቸው። ነገር ግን የሚያስተላልፉት መልእክት ተመሳሳይ ነው። ወይ ቅድሚያ ያለ ነው ወይም ደግሞ ቅድሚያ ስጥ የሚል ይሆናል ማለት ነው። እንግዲህ እነዚህ ምልክቶች በመገናኛ መንገዶች አደባባይና መስቀለኛ መንገዶች ላይ ተተክለው አገልግሎት የሚሰጡ የምልክት አይነቶች ናቸው ማለት ነው። ስለዚህ ለሌሎች ቅድሚያ መስጠት ካለብን ቅድሚያ እንድንሰጥ፣ ለኛ ደግሞ የተሰጠ ቅድሚያ ካለ ተጠቅመን እንድናልፍ የሚያደርጉ የምልክት አይነቶች ናቸው። እሺ ተመልካቾች እንግዲህ ለምሳሌ እዚህ ጋር ያለው ምልክት ብታዩት የእጅ ምልክት አለበት። እንዲሁም ደግሞ ቅርጹ ወደ 8 ማዕዘን አይነት ነው። ከታች የምታዩትም ልዩነታቸው ምንድነው? አንዱ የእጅ ምልክት አንዱ ደግሞ ስቶፕ የሚል ጽሁፍ አለ። ሁለቱም እንግዲህ አንድ አይነት ጥቅም ነው ያላቸው፣ ወይ ደግሞ አንድ አይነት መልእክት ነው። ቆመህ ቅድሚያ ስጥ የሚል መልእክት ነው የሚያስተላልፉት። ያ ማለት ቆመን ለሌሎች ቅድሚያ መስጠት እንዳለብን የሚያሳይ ነው ማለት ነው። ይሄኛውም እንግዲህ እንደምትመለከቱት 3 ማዕዘን ነው። ስለዚህ በመገናኛ መንገድ ላይ ለተላላፊ ቅድሚያ ስጥ ነው። ስለዚህ የሚያልፉ ሌሎች ተሽከርካሪ ካሉ ለነሱ ቅድሚያ መስጠት እንዳለብን የሚጠቁሙ የምልክት አይነቶች ናቸው እነዚህ ሶስቱም ማለት ነው። ስለዚህ እንግዲህ እነዚህ መገናኛ አካባቢ እንዲሁም ደግሞ መተላለፊያ መንገዶች፣ መስቀለኛ መንገድ ላይ፣ አደባባይ አካባቢ የምናገኛቸው የምልክቶች አይነቶች ሲሆኑ ይሄኛው ደግሞ ከፊት ለፊት ለሚመጣ ተሽከርካሪ ነው ቅድሚያ የምንሰጠው። ስለዚህ እሱ የሚታጠፍ ከሆነ የሚያልፍም ከሆነ ለሱ ቅድሚያ መስጠት አለብን ማለት ነው። ይህ ምልክት በምናገኝበት ሰዓት ከፊት ለፊት ለመጣ ተሽከርካሪ እንሰጣለን። እንግዲህ እስካሁን ያየናቸው ሁሉም ለሌሎች ቅድሚያ መስጠት አለብን። ነገር ግን ቦታቸው ነው የሚለያየው። ግማሹ አደባባይ፣ ግማሹ መገናኛ አካባቢ። ይሄኛው ደግሞ ለኛ ቅድሚያ ያለ ነው፣ ሁለተኛ ላይ የምታዩት። ስለዚህ ከዚህ ምልክት ጀምሮ ቅድሚያ አለ። ይሄ ምልክት ካለበት ጀምሮ ቅድሚያ ለኛ ነው የሚሰጠው ማለት ነው። ስለዚህ ቅድሚያውን መጠቀም እንችላለን። የት ድረስ ነው ግን? እዚህኛው ሶስተኛ ላይ የምታዩት ምልክት እስከሚመጣ ድረስ። ስለዚህ ይሄን ሶስተኛ ላይ ያለው ምልክት እስከምታገኙ ድረስ ቅድሚያ ለኛ አለን። ሶስተኛውን ስታገኙ ግን ቅድሚያ አለ የሚለው የመጨረሻው ነው፣ ወይ ደግሞ ቅድሚያችሁ አልቋል ማለት ነው። እንግዲህ እነዚህ ምልክቶች ቅድም እንደነገርኳችሁ ለሌሎች ቅድሚያ እንድንሰጥ ወይም ደግሞ እኛ ቅድሚያ መኖሩን ወይ ደግሞ ለኛ ቅድሚያ መሰጠቱን የምናውቅባቸው ምልክቶች ናቸው። ሌሎቹ እንግዲህ የሚያስገድዱ ምልክቶች የምንላቸው ናቸው። እንግዲህ እነዚህ የሚያስገድዱ ምልክቶች ሁሉም የተለያዩ አይደሉም። አንድ አይነት ኮመን የሆነ ቅርጽ አላቸው። ለምሳሌ ምንድነው? ቅርጻቸው ክብ ሆኖ መደባቸው ከሌሎች ምልክቶች የሚለያቸው እነዚህ ሰማያዊ ምልክት ነው ያላቸው መደባቸው። መልእክታቸው ደግሞ በጥቁር ሳይሆን የሚጻፉ በቀይ ነው፣ በነጭ ነው። ካሁን በፊት ያየናቸው ቅርጻቸው ክብ ሆኖ መደባቸው ነጭ ነበረ። ብዙዎች ደግሞ መልእክታቸው የሚጻፉ በጥቁር ነበር። እነዚህ የሚያስገድዱ ምልክቶች ግን መደባቸው ሰማያዊ፣ መልእክቱ በነጭ ነው የሚጻፉት ማለት ነው። ስለዚህ እነዚህ ምልክቶች በተቀመጡበት አካባቢ ሁሉም እንቅስቃሴ የሚወሰነው በእነዚህ ምልክቶች ነው። ከነዚህ ምልክቶች ውጪ ሌላ እንቅስቃሴ ማድረግ አትችሉም። ለምሳሌ እዚህ ጋር የምትመለከቱት የሳይክል ምልክት አለ፣ በሰማያዊ መደብ ላይ ተቀምጧል። ስለዚህ ብስክሌት ለማሽከርከር የተፈቀደ ነው። ብስክሌት ማሽከርከር የምትፈልጉ ከሆነ በዛ መንገድ ላይ ብቻ ማሽከርከር የምትችሉ፣ ሌላ ተሽከርካሪ ይዛችሁ መሄድ ማለፍ አይቻልም። በቃ ለብስክሌት ብቻ የተፈቀደ እንደሆነ የሚጠቁም ነው ማለት ነው። ለምሳሌ የኛውን ይዩት። ቀስቱ የሚያመለክተው ወደ ግራ ነው። ስለዚህ ቀስቱ እንደሚያመለክተው በስተግራ በኩል ብቻ ነው ማለፍ የሚቻለው። ስለዚህ ያያችሁት ወደፊት የሚያሳልፍ መንገድ እንኳን ቢኖር ወደፊት ማለፍ አትችሉም። ወደ ቀኝ ቢኖር እንኳን ወደ ቀኝ መሄድ መታጠፍ አይቻልም። ይሄ የሚያመለክተው ምንድነው? ወደ ግራ ብቻ እንድትታጠፍ ነው እዛ አካባቢ የተቀመጠው ማለት ነው። ስለዚህ አስገዳጅ የተባለው ለዚህ ነው፣ በምልክቱ መሰረት ብቻ መጓዝ ስላለብን ማለት ነው። ሌላ እንግዲህ እዚህ ጋር ቀስቱ በሚያመለክተው አቅጣጫ ባለው መንገድ በኩል ብቻ ማሽከርከር ይቻላል ነው። ይሄም እንደምትመለከቱ ወደ ቀኝ ባለው መንገድ ላይ ማሽከርከር እንደምንችል ነው የሚጠቁመን። ስለዚህ ይሄ ምልክት ካየን ቀጥታ ምንም አማራጭ የለንም፣ ወደ ቀኝ መታጠፍና በዛ መንገድ መሄድ አለብን ማለት ነው። እንግዲህ ሌላ እዚህ ጋር የምትመለከቱት አደባባይ ምልክት ነው። ስለዚህ አደባባይ ምልክቱ ወደ አደባባይ ለገቡ ቅድሚያ በመስጠት አደባባዩን ዞረህ እለፍ ነው አጠቃላይ የሚያስተላልፍልን መልእክት። ስለዚህ ምንድነው የምናደርገው ማለት ነው? ይህ ምልክት በምናገኝበት ሰዓት ቀድሞ ለገቡ እንሰጣለን። ከዛ እኛም አደባባይ ዞረን ማለፍ ይኖርብናል ማለት ነው። ሌላው እንግዲህ እዚህ ጋር የምትመለከቱት በሰማያዊ መደብ ላይ የተጻፈ ቁጥር አለ 30። ይሄ ማለት
በመንገድ ላይ የተፈቀደው አነስተኛ የፍጥነት መጠን ነው የሚጠቁሙ። ያ ማለት 30 ለምሳሌ ከተቀመጠ 30 ኪሎ ሜትር ፐር አወር፣ 50 ከተቀመጠ 50 ኪሎ ሜትር ፐር አወር። ስለዚህ ከዚህ ፍጥነት በታች ማሽከርከር አይቻልም። ምክንያቱም እነዚህ ምልክቶች ምንድናቸው ብለናል? የሚያስገድዱ ናቸው። ምልክቱ ላይ የተቀመጠውን ነገር እንድናደርግ የሚያስገድዱ የምልክት አይነቶች ስለሆኑ ማለት ነው። በ30 ኪሎ ሜትር ፐር አወር እየሄዳችሁ እያለ ልክ ይሄኛውን ታች ሶስተኛ ላይ ያለውን 30 እና እንደዚህ ስላሽ ያለበት ምልክት በምታገኙ ሰዓት አሁን በ30 ኪሎ ሜትር ፐር አወር ሂድ የሚለው ነገር መጨረሻው ነው። ከዚህ በኋላ ከዛ በታች መሄድ እንችላለን። ስለዚህ በመንገዱ ላይ የተፈቀደው አነስተኛ ፍጥነት መጠን መጨረሻነቱን የሚያመለክት ነው ማለት ነው። እንግዲህ እነዚህ የሚያስገድዱ የምልክት አይነቶች ናቸው። ቅድም እንደነገርኳችሁ በዛ አካባቢ በምትሄዱበት ሰዓት ምልክቱ ላይ ያለውን ነገር ብቻ እንድናደርግ የሚያስገድዱ የምልክት አይነቶች ናቸው። ሶስተኛ ላይ የምናገኘው እንግዲህ መረጃ ሰጪ ነው። እነዚህ መረጃ ሰጪ ምልክቶች የምንላቸው በምናሽከርክርበት ሰዓት አዳዲስ ቦታ ልንሄድ እንችላለን፣ ወይም ደግሞ ማናውቀው አካባቢ ሊሆን ይችላል። የምናውቀውም ሆኖ የምንፈልጋቸው ነገሮችን የሚጠቁሙ የምልክት አይነቶች ሲሆኑ አራት ማዕዘን ምልክት አላቸው። ለምሳሌ እዚህ ጋር የምትመለከቱት በሁለት እንከፍላቸዋለን፣ መረጃ ሰጪና አቅጣጫ ጠቋሚ ብለን። ለምሳሌ መረጃ ሰጪዎችን ስናይ ፒ እንግዲህ ታውቃላችሁ ፓርኪንግ ነው። ስለዚህ የት አካባቢ ፓርክ ማድረግ እንደሚቻል የሚጠቁመ ነው። ስለዚህ ፒ ብሎክ እንደምታዩት ወደ ቀኝ አቅጣጫ ያሳያል። ስለዚህ ይህ ምልክት በተቀመጠበት ጋር ወደ ቀኝ ታጥፈን የተሽከርካሪ ማቆሚያ ቦታ እንዳለ የሚጠቁመን ነው ማለት። ስለዚህ እዛ አካባቢ ሄደን ነው ማቆም የምንችለው። ሌላው እዚህ ጋር የምትመለከቱት የስልክ ምልክት አለበት። ይህ ማለት ይህ ምልክት በተቀመጠበት አካባቢ የስልክ አገልግሎት ማግኘት እንደምንችል ወይ ደግሞ የስልክ አገልግሎት የሚሰጡ ድርጅቶች ወይ ደግሞ ግለሰቦች እንዳሉ የህዝብ ስልክም ሊሆን ይችላል እንዳለ የሚጠቁመን ነው። ስለዚህ ስልክ በምንፈልግበት ሰዓት ይህ ምልክት አለበት አካባቢ የስልክ አገልግሎት ማግኘት እንችላለን ማለት ነው። ሌላ ይሄኛው ብዙዎቻችሁ ታውቁታላችሁ የነዳጅ ማደያ ምልክት ነው። ስለዚህ ይህ ምልክት በተቀመጠበት አካባቢ ነዳጅ ማደያ መኖሩን ያመለክታል። ስለዚህ እዛ አካባቢ ሄደን የምንፈልገውን ነዳጅ መሙላት እንችላለን ማለት ነው። እንግዲህ እነዚህ ምልክቶች ቅድም እንደነገርኳችሁ ለአካባቢው አዲስ በምንሆንበት ሰዓት እና ያን ነገር በምንፈልግበት ሰዓት የሚያገለግሉ ነው። ሁሌም የምንጓዝበት መንገድ ከሆነ ሁልጊዜ የምንመላለስበት መንገድ ከሆነ ያው እየለመድን እንሄዳለን። ለአዲስ ሰው ግን ነገሮችን የት ማግኘት እንዳለበት የሚጠቁሙ ናቸው ማለት ነው። ለምሳሌ ይሄኛው የአልጋና የቀይ መስቀል ምልክት አለ። ስለዚህ ይህ ምልክት ሆስፒታል መኖሩን ይጠቁማል። ያ ማለት ለምሳሌ ከተሳፋሪ መካከል እንዲሁም ደግሞ ራሳችሁ ሊሆን ይችላል የህመም ስሜት ቢሰማችሁ፣ ሰው ቢታመምባችሁ የት አካባቢ ማድረስ እንዳለባችሁ የሚጠቁማችሁ የምልክት አይነት ነው ማለት ነው። በተመሳሳይ ብዙ ተሳፋሪ አሳፍረን በምንሄድበት ሰዓት ራሳችንን መንገድ ላይ ወርደን ምግብ ለመብላት እንገደድ እንችላለን። ስለዚህ ምግብ ቤት ወይ ደግሞ ሬስቶራንት መኖሩን የሚያመለክት እዚህ ጋር የሹኪያና ቢላ ምልክት አለ። ስለዚህ እሱ ሬስቶራንት መኖሩን ያመለክተናል ማለት ነው። እታች ያለው የሻይ ብርጭቆ ምልክቱ ማለት ነው። እዛ አካባቢ መዝናኛ በምንፈልግበት ሰዓት ደግሞ እንደ ካፍቴሪያ አይነት ቦታዎች መኖራቸውን የሚጠቁም የምልክት አይነት ነው። ስለዚህ መዝናናት ከፈለግን እዛ አካባቢ የመዝናኛ ቦታ እንዳለ ይጠቁመናል ማለት ነው። ተመልካቾቼ ከዚህ ሌላ የምናየው እዚህ ጋር የምትመለከቱት ሆቴል ነው። እንግዲህ ሆቴል ከቅድሙ ለየት ያለ ነው ከሬስቶራንት። ይህ ሆቴል የምንለው ለምሳሌ ክፍለ ሀገር መንገድ ከሆነ የምንጓዙ ማደር ሊጠበቅብን ይችላል። ስለዚህ ካደርን ደግሞ አልጋ መያዝ ይኖርብን ይችላል። ስለዚህ ሆቴል ወይም ደግሞ ማረፊያ ቦታ መኖሩን የሚያመለክት መንገድ ነው ምልክት ነው። ስለዚህ እዚህ አካባቢ ያን አገልግሎት ማግኘት እንችላለን ማለት ነው። በምናሽከርክርበት ሰዓት ለምሳሌ መኪና ሊበላሽ ይችላል ወይ ደግሞ የተለያየ ምልክት ልናይ እንችላለን። ስለዚህ ማሳየት ሰርቪስ ማድረግ ከፈለጋችሁ ይህ የጋራጅ ደግሞ የጥገና አገልግሎት መስጫ መኖሩን የሚያመለክት ምልክት ነው። ስለዚህ ይህን ምልክት ተከትላችሁ ሄዳችሁ ተሽከርካሪን ፊክስ ማድረግ እንችላለን ማለት ነው። እንግዲህ ተመልካቾቼ ከዚህ ሌላ የምናየው እዚህ ጋር የምትመለከቱት ፖሊስ ነው። ፖሊስ በምናሽከርክርበት ሰዓት የተለያዩ በአሽከርካሪና በተሳፋሪ እንዲሁም ደግሞ በሁለት ተሳፋሪ መካከል እንዲሁም የተለያየ ግጭት ሊያጋጥመን ይችላል እና ለተለያየ ነገር ፖሊስ ልንፈልግ እንችላለን። ስለዚህ ይህ ምልክት ባለበት አካባቢ የፖሊስ ጣቢያ መኖሩን ስለሚያመለክት የፖሊስ አገልግሎት ማግኘት እንችላለን ማለት ነው። ተመልካቾች ከዚህ በተጨማሪ እዚህ ጋር የምትመለከቱት አቅጣጫ ጠቋሚ የምንላቸው ነው። እስካሁን ያየናቸው እንግዲህ መረጃ የሚሰጡ ናቸው። እነዚህ አቅጣጫ ጠቋሚ የምንላቸው ለምሳሌ ይሄ ምልክት ጥቁሩ ወደፊት የሚያስከድ ምልክት ኖሮ ቀይ ምልክት አለበት። ያ ማለት ወደፊት የሚያስከደው መንገድ ዝግ ነው ወይ ደግሞ ተዘግቷል የሚለው ነው ይሄ ቀዩ የሚጠቁም። ስለዚህ ወደፊት ለፊት እያሽከረከርን እያለን ይሄ ምልክት ካየን ብንሄድም አያሳልፈንም ማለት ነው። ቀድመን እንድናውቀው የሚያደርግ የምልክት አይነት ነው። ይሄኛውም
በተመሳሳይ ወደፊት ያለው ምልክት ክፍት ነው እንደምትመለከቱት፣ ወደ ግራ ያለው ግን ተዘግቷል። ስለዚህ ወደፊት ለፊት ብቻ እንጂ ወደ ግራ የሚያስኬድ መንገድ ዝግ መሆኑን ያመለክታል። ስለዚህ ቀድመን ወደ ግራ መሄድ እንደማንችል ስለምናቅ ወደፊት ለፊት እንድንሄድ ይረዳናል ወይ ደግሞ ያግዘናል ማለት ነው። ይሄ ምልክት ብዙ ጊዜ ወደ ግራ በምንታጠፍበት ሰዓት ይሄ በጣም ከርቡ የበዛ ወይ ደግሞ አደገኛ መታጠፊያ መኖሩ ነው የሚያመለክተው። ስለዚህ ቀስቱ የሚያመለክተው ወደ ግራ ነው። ስለዚህ ወደ ግራ በምታጠፉበት ሰዓት አደገኛ መታጠፊያ መኖሩን የሚያመለክት የምልክት አይነት ነው። ስለዚህ ጥንቃቄ አድርገን ያንን መታጠፊያ እንድናልፍ ያግዘናል ማለት ነው። ሌላ እንግዲህ እዚህ ጋር የምትመለከቱት መጋቢ መንገድ ነው። ያ ማለት ዋና መንገዱ በቀኝ በኩል አለ፣ ከግራ ደግሞ የሚመጣ መንገድ አለ። ስለዚህ ከግራ በኩል ለዋና መንገዱ መጋቢ መንገድ መኖሩን ያመለክታል ማለት ነው። ስለዚህ የምልክት በምናገኝበት ሰዓት ከግራ የሚመጣ ተሽከርካሪ መኖሩን አውቀን ቀስ ብለን ማለፍ ይኖርብናል። ወይ ደግሞ ድንገት ከግራ በኩል ብቅ የሚመጡ ተሽከርካሪ ስለሚኖሩ ለነሱ ጥንቃቄ እንድናደርግ ማለት ነው። ሁለተኛ ላይ የምታገኙት ባለብዙ የሆኑ የተለያየ አቅጣጫ የሚያስኬዱ የመንገድ አይነቶች አሉ ነው። ስለዚህ ከተለያየ አቅጣጫ የሚመጡ ተሽከርካሪዎችም አሉ። ወደ ተለያየ አቅጣጫ የሚመጡ ተሽከርካሪ ስላሉ ተጠንቅቀን እንድናሽከረክር ተጠንቅቀን እንድናልፍ የሚያደርግ የምልክት አይነቶች ናቸው። ይህ ቦታ የሚቀመጥበት አካባቢ ላይ ብዙ ጊዜ ብዙ ተሽከርካሪዎች ከተለያየ አቅጣጫ ስለሚመጡ የመገናኘት አጋጣሚ ስላላቸው ማለት ነው። እንግዲህ የኛው እዚህ ጋር የምትመለከቱት ትረዱታላችሁ ብዬ ነው ማስበው። ሳይክል አለ፣ ከዛ አቅጣጫ አለ። በፊት ለፊት ወይ ደግሞ ወደፊት ለፊት የሚያስኬድ የብስክሌት መንገድ መኖሩን የሚያመለክት ነው። ስለዚህ በብስክሌት በምንንቀሳቀስበት ሰዓት ወደፊት የብስክሌት መንገድ